መንጋውንና ግዛቱን ሳያስደፍር ለዓመታት የነገሰ፣ በርካታ ፍልሚያዎችን በድል የተወጣ፣ ከአራት አንበሶች ጋር ብቻውን የተፋለመ ጀግና ነው። ዓለም እውነተኛው ንጉሥ አንበሳ ብሎታል። ይህ አንበሳ በኡጋንዳ ምድር ላይ ታሪክ ሰርቶ ያለፈው ታላቁ ስፓርታከስ ነው። እንደ አውሮፓውያን አቆጣጠር በ2011 በሰሜናዊ ኡጋንዳ ክፍል በሚገኘው የኪዲፖ ብሔራዊ ፓርክ ውስጥ ሁለት ወጣት ወንድማማች አንበሶች ለማንኛውም ፍልሚያ ብቁ መሆናቸውን በዱር ውስጥ እያገሱ ይፋ ሲያደርጉ ይታያሉ። ወንድማማቾቹ ግዛት የመንጠቅ ተልዕኮ ላይ ናቸው። የአንበሶቹ ያልተጫጫረ ፊትና ሙልት ያለ ወርቃማ ጎፈር በሕይወት ዘመናቸው ምንም አይነት ግጭት ውስጥ ገብተው የማያውቁ አስመስሏቸዋል። አንድ አንበሳ በግጭት ውስጥ ማለፉንና በፍልሚያ መፈተኑን ከሚጠቁሙ ነገሮች መካከል ፊቱ ላይ ታተመው የሚታዩ የጠባሳ ጭረቶችና የተሞነጫጨረ ጎፈር ዋነኞቹ ናቸው። የሁለቱ ወንድማማቾች ገጽታ ላይ የማይስተዋሉት እነዚህ ምልክቶች ግን ከፍልሚያ ሲሸሹ የኖሩ ፈሪ ሊያስመሰላቸው ይችላል። እውነታው ግን ፊታቸው በጠባሳ ተዥጎርጉሮና ጎፈራቸው ተመሰቃቅሎ የማይታየው የፍልሚያ ጠበብት በመሆናቸው ነው። ብቁ ተፋላሚ መሆናቸውን ለማስመስከርም ብዙ ጊዜ አልወሰደባቸውም። ወንድማማቾቹ በፓርኩ እየተዘዋወሩ መንግስታቸውን የሚመሰርቱበትን ስፍራ እየፈለጉ ነው። ለዚህም የፓርኩን ማዕከላዊ ክፍል የመረጡ ይመስላል። ነገር ግን ይህ የፓርኩ ማዕከላዊ ክፍል ባለቤት አለው። የሚተዳደረው በሁለት ባላንጣ አንበሶች ነው። ሁለቱም ከየራሳቸው መንጋ ጋር በየራሳቸው ግዛት ውስጥ የሚኖሩ ናቸው። አንዱ የአንዱን ግዛት ጥሶ መንጋውን ለመንጠቅ የሞከረበት ጊዜ የለም። ተከባብረው ወይንም ተፈራርተው የሚኖሩ ይመስላል። ግዛት አልባዎቹ ወንድማማቾች የሁለቱ ባለግዛት አንበሶች ስልጣን ፍጻሜ ይሆናሉ። ወንድማማቾቹ ሁለቱን ባለግዛቶች ተራ በተራ ፍልሚያ በመግጠም በተሳካ ሁኔታ ደመሰሷቸው። ወንድማማቾቹ ድል የመቷቸውን አንበሶች መንጋ በእጃቸው አስገብተው በፓርኩ ማዕከላዊ ክፍል ላይ ነገሱ። የፓርኩ አስጎብኚዎች ከወንድማማቾቹ መካከል በአንዱ የተለየ ፍልሚያ ብቃት ይደመማሉ። አንበሳው ድንቅ ተፋላሚ ነው። ከሚሰነዘሩበት ገዳይ ንክሻና መዳፎች በአስገራሚ እንቅስቃሴ በማምለጥ በፈጣን መልሶ ማጥቃት ስንዘራዎች ተቀናቃኙን ያዝረበርበዋል። የድመት ዝርያዎች ፍልሚያ ብሎም የአንበሶች ፍልሚያ ያለምንም ስልትና ዘዴ እንዲሁ በደመ ነፍስ የሚከወን አይደለም። ልዩ የሆነ የራሱ ማጥቃትና መከላከልን የያዘ ነው። ሁለት አንበሶች ሲፋለሙ አንዱ የሚሰነዘርበትን ከባድ ዱላ ልክ እንደ ብቁ ቦክሰኛ ጭንቅላቱን በፍጥነት ወደ ግራና ቀኝ በማንቀሳቀስና ወደ ኋላ በመሳብ ከሚሰነዘሩበት ምቶች እንደሚያመልጥ ከዛም በራሱ መልሶ ማጥቃት እንደሚመለስ በዘርፉ የተደረጉ ጥናቶች አሳይተዋል። በፍልሚያ ወቅት ብዙ ጊዜ አንበሶች ጥቃት ትኩረት የሚያደርገው የተቀናቃኙ አንገትና ከርካሪ ላይ ነው። ጉሮሮን መበጠስና የአከርካሪ አጥንትን ሰብሮ ሽባ ማድረግ። የወንድ አንበሶች አንገታቸውን የሚሸፍነው ጎፈርን በፈጣሪ የተቸራቸው ጉሮሯቸውን አርዶ ከሚጥል ንክሻ እንዲከላከልላቸው ነው። ሁለት አንበሶች ሲፋለሙ አንዱ ከላይ ቆሞ ወደ ታች ሲያጠቃ፣ አንዱ ደግሞ በጀርባው ተኝቶ ሲከላከል እናያለን። ከታች ያለው አንበሳ በጀርባው ከሚተኛባቸው ምክንያቶች መካከል አንዱ አከርካሪው በተቀናቃኙ እንዳይሰበር መሆኑን ጥናቶች አመልክተዋል። ታዲያ ከወንድማማቾቹ መካከል በአንዱ ልዩ የፍልሚያ ክህሎት የተሳቡት የፓርኩ ዘቦች አንበሳውን ስፓርታከስ ሲሉ ይሰይሙታል። ስፓርታከስ በጥንት ዘመን በሮማ መንግስት ላይ ያመፀ አደገኛ የባሪያ ግላዲያተር ነበር። ታዲያ አንበሳው ይህ ስም አይበዛበትም ስሙን የኖረው። አንበሶቹ በኃይል የነጠቁት ግዛት ላይ የነበሩ ግልገሎችን በሙሉ ገድለው የራሳቸውን ዘር ይተካሉ። የሌላውን ዘር አቋርጦ የራስን ዘር መቀጠል የወንድ አንበሶች ተፈጥሮ ነው። እነ ስፓርታከስ የመንጋውን ሴቶች ተቀባይነት አግኝተው በሰላም መኖር ጀምረዋል። ሁለቱንም መንጋና ግዛቱን በበላይነት የሚመራው ስፓርታከስ እንደሆነ የሚያሳያቸው እንቅስቃሴዎች ይጠቁማሉ። ወንድም ወደደም ጠላም በስፓርታከስ ትዕዛዝ ስር ማደሩ ግድ ነው። እንደ አውሮፓውያን አቆጣጠር በ2012 አንድ ተቀናቃኝ አንበሳ ስፓርታከስ ላይ በድንገት ይሰፍርበታል። የሆነው እንዲህ ነው። ስፓርታከስ ከወንድሙ ተነጥሎ ከመንጋው ሴቶች ጋር ለአደን ይወጣል። አንድ ከሌላ አካባቢ የመጣ ተቀናቃኝ አንበሳ ትኩረቱን አደን ላይ አድርጎ የነበረው ስፓርታከስ ላይ ድንገተኛ ጥቃት ይሰነዝርበታል። በፍልሚያ የተካነው ስፓርታከስ ከተቀናቃኙ የተሰነዘረበትን ጥቃት በመቀልበስ ፍልሚያውን በድል ይወጣዋል። የስፓርታከስን ስልጣን ለመጠየቅ በየጊዜው ተቀናቃኝ አንበሶች ከተለያየ አካባቢ መነሳታቸው አልቀረም። ሆኖም ምቀኛ ከሩቅ አይመጣም እንደሚባለው ነው። የስፓርታከስ የገዛ ወንድሙ ተቀናቃኝ ሆኖ ይነሳበታል።
የስፓርታከስ ወንድም ወንድሙን በመገልበጥ የሁለቱንም መንጋ ሴቶች የግሉ ማድረግ ነው ፍላጎቱ። በመንጋው ሴቶች ምክንያት ወንድማማቾች ሲጋጩ አለፍ ሲልም ከባድ ፍልሚያ ውስጥ ሲገቡ ማየት የተለመደ ነው። ወንድም ወንድሙን ወይንም የጥምረቱን አባል ገድሎ የግዛቱና የመንጋው ብቸኛ ንጉስ ለመሆን ሲሞክር ማየት ግን እንግዳ ነገር ነው። የስፓርታከስ ወንድም በውድቅት ሌሊት ወንድሙ ላይ እጁን ያነሳል። ወንድማማቾች ተናነቁ። አካባቢው በማጓራት ድምጽ ታወከ። ፍልሚያው ለደቂቃዎች ዘለቀ። ስፓርታከስ ምንም ምርጫ አልነበረውም ወንድሙን ከመፋለም በቀር። በመጨረሻም ስፓርታከስ የትግል አጋሩን የገዛ ወንድሙን በዛች ሌሊት እስከ ወዲያኛው አሰናበተው። ይህ የሆነው እንደ አውሮፓውያኑ አቆጣጠር በ2013 ነው። ከዚህ ክስተት በኋላ ስፓርታከስ ለቀናት ተወዛግቦና ተረብሾ እንደነበረ ይነገራል። በትክክል ያንበሳውን ስሜት የሰው ልጅ ሊያውቅ አይችልም። ነገር ግን በሁኔታው አዝኖ እንደነበረ ገጽታውና እንቅስቃሴው ይመሰክራል። ስፓርታከስ ከመንጋው ራሱን አገልሎ ለቀናት ብቻውን ዋለ። ከድመት ዝርያዎች በመንጋ የሚኖሩት አንበሳዎች ብቻ ናቸው። ኑሯቸው በህብረት ሲሆን ማህበራዊ ትስስራቸውም ጥብቅ ነው። በተለይ ወንድማማቾች ሲሆኑ አንዱ አንዱን በፍጹም ማጣት አይፈልግም። በተለያየ አጋጣሚ የጠፋ ወይንም ከእይታቸው ርቆ በሞት የተለየ ወንድማቸውን ለወራት ሳያቋርጡ በማግሳት ሲጣሩ ታይተዋል። ስፓርታከስ እዚህ ስሜት ላይ ወደቀ ይመስላል። ከተወሰኑ ቀናት በኋላ ግን ስፓርታከስ መንጋውንና ግዛቱን ወደ መጠበቅ ኃላፊነቱ ይመለሳል። ስፓርታከስ ቀኑን ከመንጋው ጋር ያሳልፋል። ምሽት ላይ ደግሞ ግዛቱን ለመጠበቅና ድንበሩን ለማስከበር ይወጣል። እንደ አውሮፓውያን አቆጣጠር በ2014 ስፓርታከስ ዓለም አቀፋዊ ዝናን ያገኘበት አጋጣሚ ይፈጠራል። ዊሊያም በራርድ ሉከስ የተባለ የዱር ህይወት ፎቶግራፍ አንሺ በፓርኩ አስጎብኚዎች ጥቆማ የብሔራዊ ፓርኩ ገዢን ስፓርታከስን ፎቶግራፍ ለማንሳት አንበሳውን ማፈላለግ ይጀምራል። ዊሊያም ይሳካለትና ንጉሱን ብቻውን ሲራመድ ያገኘዋል። ሁኔታውን ዊሊያም እንዲህ ሲል ነበር የገለጸው። ጊዜው ከሰዓት በኋላ ነበር። የፀሐዩ ወጋገን ይማርካል። ነገር ግን አንበሳው በረጃጅም ሳር ተሸፍኖ ስለነበረ ግልጽ የሆነ ፎቶግራፍ ማንሳት አልቻልኩም። ከኔ በስተቀኝ በኩል በቋጥኝ የተሸፈነ ትንሽ ኮረብታ አለ። እናም በሐሳቤ አንበሳው እዚህ ኮረብታ ላይ ወጥቶ ቢቀመጥ ምንኛ ያማረ ፎቶግራፍ ባነሳውት ነበር አልኩ። አንበሳው ውስጤን ያዳመጠ መሆን አለበት። ምክንያቱም በቀጣይ ያስተዋልኩት አንበሳው ወደ ኮረብታው አቅጣጫ ሲያመራ ነው። ልክ ባሰብኩት ቦታ ላይ ወጥቶ ተቀመጠ። ከዚያም ፊቱን ወደ እኔ አዙሮ በንጉሳዊ እይታው ተመለከተኝ። እድሌን ማመን አቃተኝ ሲል ነበር ዊሊያም ክስተቱን የገለጸው። ፎቶግራፉ ዴይሊ ሜልን ጨምሮ በተለያዩ መገናኛ ብዙሃኖች ላይ ታየ። ብዙዎች ፎቶግራፉን ላየን ኪንግ ከሚለው የዲዝኒ ፊልም ጋር እያመሳሰሉ ተደመሙ። ዓለም ስፓርታከስን እውነተኛው ንጉስ አንበሳ አለው። ስፓርታከስ ከነግርማ ሞገሱ ኮረብታው ላይ እንደተሰየመ ሳይነሳ ጀንበር ጠለቀች። በዛኑ ዓመት በ2014 የአራት ተቀናቃኝ አንበሶች ጥምረት የስፓርታከስን ግዛት ጥሶ ይገባል። አራቱ አንበሶች በየግልም በህብረትም እየመጡ ለቀናት ከስፓርታከስ ጋር ተፋለሙ። ስፓርታከስም ከመንጋው ሴቶች ጋር ሆኖ ወራሪዎቹን ሲከላከል ቆየ። በመጨረሻም ስፓርታከስ አራቱን አንበሶች ብቻውን ገጠማቸው። በአስገራሚ ሁኔታ ስፓርታከስ ከአስከፊው ፍልሚያ በህይወት ወጣ። በሚቀጥለው ቀን ስፓርታከስ ተሰወረ። ከዛን ቀን በኋላ ስፓርታከስ ዳግም አልታየም። በፍልሚያው ባስተናገደው ጉዳት ራቅ ወዳለ አካባቢ ሄዶ ሳይሞት እንዳልቀረ ይገመታል። ከስፓርታከስ መሰወር 3 ቀናት በኋላ አራቱ አንበሶች መንጋውን ተቆጣጥረው በአካባቢው ላይ ነገሱ።